ራስን ክቡራትና ክቡራን እንደምን ሰነበታችሁ? ዛሬ ከጋሽ ኃይሌ ጋር ክፍል 3 ልንቀጥል እንሆ ተሰይመናል። እንዴት ናችሁ ጋሽ ኃይሌ? ክሪስማስ እንዴት ነበረ? ክሪስማስን ለምታከብሩ በፈረንጆች በዓል ለምታከብሩ ሜሪ ክሪስማስ እንኳን አደረሳችሁ። ለአበሾቹ ደግሞ እየተዘጋጃችሁ ላላችሁ በሰላም እንዲያደርሳችሁ እንመኛለን። ጋሽ ኃይሌ ክሪስማስ በጀርመን ዘንድሮ እንዴት ነበረ? እባክህ። ቆንጆ ነበር። ክሪስማስ ያው እንግዲህ እንደምታውቀው የሙዚቀኛ በዓል ያው በስራ ነው የሚያልፈው። መዝናናት ብዙ የለም፣ ግን ጥሩ ነው ያለፈው። ቆንጆ ቤተሰቦች በሙሉ ተሰብስበን አንድ ላይ ልጆቻችን አንድ ላይ አከበር ነው። ደስ ይላል፣ ደስ ይላል። እንደዛ ነው የምታደርጉት? ልጆቻችሁ መጥተው እንደዚህ አንድ ላይ የምታከብሩት ኖርማሊ? አንድ ላይ ግሩም በዓል ነበር ማለት ነው። ቆንጆ ነበር፣ ቆንጆ ነበር። አዎ እኛም ሀገር እዚህ የበዓል አከባበሩ መቼም የኢትዮጵያና የፈረንጁ የተቀላቀለ ነው። እዛም የገና ትሪ ምናምን ኦልሞስት የአውሮፓን እንደው ዝም ብለን አዶፕት እያደረግን ነው። መውሰድ ያለብንን ትተን መውሰድ የሌለብንን እንወስዳለን። በሙዚቃውም አሁን ዳንስ ገጠር እኔ ባደኩበት አካባቢ ድሮ ዳንስ የሚባል ነገር አልነበረም። ለመጠየቅ በሚሄድበት ጊዜ የባህል ሙዚቃ ምናምን እየተለቀቀ የአካባቢው ጭፈራ ነበር የሚጨፈረው። ከተወሰኑ ዓመታት በኋላ ተመልሼ ሲሄድ ቴፕ ይከፈትና ዳንስ ነው፣ የባህል ዘፈኑ ቀርቶ የከተማው ዳንስ እና የስልጣኔ መሆኑ ነው። አንዳንድ ጊዜ ማንነትን ለመጠበቅ የሚደረገው ጥረት ብዙም ግምት ዋጋ ሲሰጠው አይታይም። መውረስ ያለብን ትተን መውረስ የሌለብን ነው ከፈረንጆቹ የምንወስደው። ልክ ነው፣ እውነት ነው። የስራ ብዙ ስህተት ነገሮችን እንወርሳለን። መቼም ምን ይደረግ እንግዲህ መቼም የስራ ትጋትን፣ ጊዜ አያያዝን፣ አጠቃቀምን እሱ ብንወርስ ደስ ይላል። ግን ይሄ ሱሪ ዝቅ አድርጎ መልበስ፣ ከፍ አድርጎ በቃ ቤት ማሳ እሱን ነገር እኔም አልደግፈውም። ለነገሩ ልክ አይደለም፣ ልክ አይደለም። ማንነት ወሳኝ ነገር ነው። እውነት ጋሽ ኃይሌ እንደገና ስለተገናኘን በጣም አመሰግናለሁ። ውይይታችን እንቀጥላለን። ዛሬ ያሰብኩት ከአዲስ አበባ ባለፈው የቆምነው ከአዲስ አበባ ወደ ጀርመን መጓዝህን ገልጸን ነው። ግን ጀርመን ውስጥ የነበረህን ህይወታዊ ቆይታውን የጀርመንን ህይወት እንጫወተዋለን። ግን ከዛ በፊት አዲስ አበባ ትንሽ ላቆይህ እፈልጋለሁ። አዲስ አበባ ውስጥ እንግዲህ ከታዋቂ ሙዚቀኞች ጋር ተጫወታችኋል፣ አብራችሁ ሰርታችኋል፣ አጅብሃቸዋል። ነጋሽ ጥላሁን፣ ማህሙድ አህመድ፣ ታደለ በቀለ፣ ሂሩት በቀለ በአሰልጣኝነት ኮልፌ ፖሊስ ታሰለጥን ስለነበረ በዛ አጋጣሚ አግኝታችኋል፣ አብራችሁ ቆይታችኋል። 2 ዓመት ላይ የቆየኸው እዛ ረጅም ጊዜ ነው። እና እንደው ልጠይቅ የምፈልገው ምንድን ነው፣ እንዲሁ እንዴት ነበረ ግንኙነታችሁ? እነሱ ስለ አይነ ስውራን የነበራቸው አስተያየት እንዴት ነበር የሚቀርቡ? በሀዘኔታ በመሽቆጥቆጥ ነው ወይስ እንደው በደንብ ፍሬንድሊ እንደ ማንኛውም ሰው በሚቀርቡት መንገድ ነው? እንዴት ነበረ የነበራችሁ ኢንተራክሽን? አብራችሁስ ጊዜ የምታሳልፉበት ጊዜ ነበረ? ከሙዚቃ ጨዋታ ውጭ መዝናናት እንዲህ ነበረ? እሱን አጫውተን። ከዋና ዋና ከታዋቂ የሙዚቃ ባለሙያዎች ጋር የነበረ ህይወት ምን ይመስል ነበር በአዲስ አበባ? እንግዲህ እኔ በእውነት ለመናገር ብዙዎቹ ወይም ሁሉም ማለት ይችላለሁኝ እኔን በጥሩ በመከባበር ደረጃ እና በወዳጅነት እንዲያውም ብዙዎቹ አይነ ስውርነቴ ትዝ አይላቸውም ማለት ይቻላል። ጓደኞቼን ጥላሁን አካሴ ነው የምንባባለው፣ እሱም አካሴ ነው የሚለኝ የነበረው ያን ጊዜ። እና ከሱ ጋራ ብዙ ሆቴሎች፣ ሬስቶራንቶች ከስራ ውጭ ማለት ነው እና አብረን እናመሻለን፣ እንጫወታለን። ትዝ ይለኛል እዚያ በያለበት ቦታ እንገናኛለን፣ እንጫወታለን። አለማየሁ እሸቴ እንዲያውም ትዝ ይለኛል ቤቱ ወደ ቀበና አካባቢ ነው ቤቱ፣ ራቅ ብሎ ወደ ኮተቤ። እሱም እስከ ቤቱ ድረስ ጋብዞን አንድ ላይ ጥሩ ቀናቶችን ውለናል እና በአጠቃላይ
በመከባበር በማክበር ነበር እንትን የሚያደርጉኝ እና በዚህ በኩል በጣም በጓደኞቼ ደስተኛ ነበርኩ። ደስ የሚል ግንኙነት የመተማመን እና ደግሞ በተለይም ደግሞ ያውቁ ነበር ማለት ይቻላል። እንግዲህ እንትን ጥሩ እንደምጫወትላቸው ስለሚያውቁ በክብርና በእንትን የምንገናኝ ነበር። ሞር ፕሮፌሽናል የሆነ ግንኙነት ነበራችሁ? ያን ያህል ቴንስ የሆነ ሰው አንዳንድ ጊዜ በቃ አይነ ስውር ሰው ሲያገኙ ይጨነቃሉ ምናምን እንደዚሁ እንዴት አድርገን ነው የምንይዘው አይነት ነገር። እናንተ ግን በቃ በደንብ ፕሮፌሽናል የሆነ የተቀራረበ ልክ ነው ተዋህዳችኋል። የተዋህደ ግንኙነት ነበራችሁ ማለት ነው። ማህበራዊ ግንኙነት፣ የሰከነ ማህበራዊ ግንኙነት። እሱ እንደዚህ አይነት ነገር በተቀራረበ ቅርብ ግንኙነት። አካሲ በኦሮምኛው ነው ጋሽ ጥላሁን ገና የምትጠራሩት እነሱ አካሲ የሚለው? እሱ አካሲ ነው የሚለኝ የነበረው። እኔም አካሲ እለዋለሁኝ። በጣም ጥሩ ግንኙነት ነበር። ያሳዝናል። የሚገርም ለየት ያለ ባህሪ ያለው ሙዚቀኛ ታስታውሳለህ? እንደው በአዎንታዊው ባሉታዊው በምኑ ባሉታዊው ለየት ያለ ባህሪ ያለው አርቲስት አለ ከዘመናችሁ እንደው በደንብ የሚታወቅ የጎላ ባህሪ? ነው ሁላችንም ያው እንግዲህ ተመሳሳይ ጠባይ አለን። ወጣቶች ነን። እንግዲህ ያው እንትን አለ፣ ጨዋታ አለ፣ መደሰት አለ። እነ ግርማ ጭብሳም እንዲሁ እንግሊዝኛ ዘፋኝ ነበረን። እንግሊዝኛ ዘፋኝ ግርማ ጭብሳ፣ እሱም በጣም የምወደው ጓደኛዬ ነበር። አሁን እሱም በህይወት የለም እና ብዙዎቹ እነ ቴድሮስ፣ የሳክስፎን ቴድሮስ ምትኩ እሱም አለፈ አይደል? እዚህ ዋሽንግተን አሜሪካ የነበረው ነው። አሜሪካ የነበረው አለፈ አይደል? እሱም ሞቷል መሰለኝ። እሺ። እና ብዙ አሉ እነ ፍቃዱ፣ እሱም ሳክስፎን ነው የሚጫወተው። እሱም አሜሪካ ያለ ይመስለኛል ባልሳሳት። ጆቫኒ ቤዝ ጊታራችን ነበር። ያው ሰላም ደግሞ ጊታር ይጫወታል። በተረፈ እኛ በብዛት እንትን ዘፋኞችን እናጅባለን። ከዛም በፊት አይቤክስ ከመግባቴም በፊት ብዙ ዘፋኞችን እያጀብን በመላው ኢትዮጵያ አሁን ከአለማየሁ እሸቴ ጋር እስከ አሰብ ድረስ ሁሉ ሄደናል። ቱር እናደርግ ነበር ማለት ነው። እና እንትን ነው ቆንጆ ህይወት ነው ያሳለፍነው። እርግጥ በዛን ጊዜ ጥሩ የወጣትነት ጊዜም አለ። ደስ ይላል። ጥሩ ጊዜ ነው ያሳለፍነው። ስለዚህ አለማየሁ እሸቴም እንደዚሁ ተግባቢ ሰው ነበር ማለት ነው። አንዳንዶቹ ኮራ ይላል፣ ወጣ ይላል ይሉታል። እንዴት ነው እሱ ባህሪ? ሌላ ሰዎች ላይ ደሱ ነው፣ ግን እኛ ላይ ሙዚቃ ጓደኞቹ ላይ እንደሱ አይነት ነገር ማድረግ አይችልም። እንትኑንም ጉልበቱንም ድክመቱንም ሁሉንም ስለምናቅለት ብዙ እንትን ማድረግ አይችልም። በተመሳሳይ ክለብ ውስጥም ስላላችሁ መኮራራት አይችልም። ግን ሌሎች ሰዎች ይባላል ዘናጭ መሆን ይፈልጋል፣ እንደዚህ አይነት ነገር አለ እንጂ በጣም ጥሩ ጓደኛ ነበር። ጥሩ ጓደኛ። ብዙነሽ በቀለን ሳጊታ ታውቃለህ? እሷ ከብዙነሽ ጋር ይገርማል አልሰራንም። አይ ቲንክ እሷ እኔ በስራ በጀመርኩበት ጊዜ ብዙ እንትን ውስጥ አትሰራም ነበረ። ናይት ክለብ ምናምን እንደዚህ እኛ ደግሞ የምሽት ሰዎች ነን። ማታ ትደንሳላችሁ? ጋሻ ጨፍራላችሁ አብራችሁ ምናምን ከሙዚቃ ውጭ ማታ ክለብ ውስጥ? አይ ናይት ክለብ እንኳን እንዲሁ አትሄዱም? አንሄድም። ደግሞ አርብና ቅዳሜ ዋና የስራ ሰዓታችን ነው። ናይት ክለቦችን በዚያ ሰዓት ነው የሚካሄዱት። እኛ እንኳን ክለብን ከሄድን ቁጭ ብለን ለመጫወት ነው እንጂ ለመደነስ ነው ምናምን። አንተ ግን ትደንሳለህ፣ ትጨፍራለህ በኖርማሊ ማህበራዊ ሁኔታ ሲፈጠር? አይ ነው ይሄን ያህል አይደለም። የለመድም። አይ በዳንስ እንትን ይሄን ያህል አይደለም። ብዙ ሰዎች በአይነ ስውርነቴ አያምኑም። እርግጥ ግን ዳንስ ምናምን አላደርግም። እንደ ጓደኛዬ እንትና ማነው ሪቻርልስም
ብዙ አልወዛወዝም ስጫወት ምን ስል ቀጥ ብዬ ነው የሚጫወተው ነው የሚለው። ምንም አክሽን ምናምን የለም። በነገራችን ላይ ስለሱ እዚህ አሜሪካን ሀገር ያሉ ጓደኞች ጠይቄያቸው አንስቼላቸው ስለ አንተ ጋራ ውይይት የነበረንን እና እዚህ ሀገር አሜሪካን ሀገር ይኖር የነበረ አንድ አይነ ስውር የሙዚቃ ዘፋኝ ጠቅሶልኝ ነበረና ታውቁታላችሁ ስላቸው እሱ የታወቀ ዘፋኝ ነው እንዴት አታውቀውም አሉኝ። እንዳንተና አውቀውታል እዚህ እና ከ20 ዓመት በፊት አካባቢ ነው ያልከው ሞቷል አሉ። ልክ ነው ልክ ነው። በእሱ በዓለም የታወቀ እኮ ነው ሪቻርልስ ነው። ብዙ ዘፈኖች አሉት፣ የታወቁ ዘፈኖች ብዙ ዘፈኖች አሉት። እንዲያውም አንዱ ኮንሰርቱንም ተገኝቼ አይቻለሁ በአንድ ወቅት ብሎኛል እዚህ። ይህ ልክ ነው። እንደዚህ ብዙ ሀገር ጀርመን ይመጣል፣ በመላው አውሮፓ ይዞር ነበር ያን ጊዜ እና ግን ያው እንትን ነው አሁን የሱ በ7 ዓመቱ ነው አይነ ስውር የሆነው። በ7 ዓመቴ ነው አይነ ስውር የሆንኩት። ምን አይነት አጋጣሚ ነው እባክህ! አጋጣሚ ይገርማል። እና እሱም አይነ ስውር ነው፣ እኔም አይነ ስውር ነኝ። በዚህ ላይ ደግሞ እሱም የኛ ዘር ነው። ስለዚህ ብዙ ሰዎች ወደ የምሰራበት ቦታ ሲመጡ ሪቻርልስ ነው የሚሉኝ እንዳሉ። ይገርማል በጣም ግን አይመስላቸውም ሌላ ሰው። በተለይ ከኢትዮጵያ አርቲስቶች በተለይ የምትወደው ሰው አለ? እንደው ባህሪው ደስ ይለኛል የምትለው ሰው አለ ጋሻዬ? ዌል አክቹዋሊ እኔ ሁሉንም ወዳቸዋለሁ ቱ ቢ ኦነስት። በተለይ ሙዚቀኞች እና የረሳነው ነገር ቢኖር አሁን ፀሐዬ ዮሐንስም ጋር እንጫወት ነበር። ሌላ ደግሞ እንትና እዚህ ዩሮፕ ከመጣን በኋላ ነው እሱ እንኳን ታማኝ ነው የታወቁት። ታማኝ በየነ እዚህ ዩሮፕ ከመጣን በኋላ የተዋወቁ ነው ማለት ነው። አብራችሁ በአንድ መድረክ ተጫውታችኋል ከታማኝ ጋር? ዌል ከታማኝ ጋር እንትን ነው እንግዲህ እዚህ ለንደን እንትና አላሙዲን ጠርቶኝ እዚያ ሰርቻለሁ ከአላሙዲን ጋር ከነሱ ጋር አላሙዲን መሐመድ አላሙዲን ታውቃቸዋለህ? ትተዋወቃላችሁ ከእሳቸው ጋር? ያ በጣም ቅርብ ጓደኛ ነበር ነው። በእውነት አዲስ አበባ? ኖ በዚህ ውጭ ዩሮፕ ከ92 ወዲህ ነው በፈረንጆች አቆጣጠር የተዋወቁ። በምን አጋጣሚ ተዋወቃችሁ አላሙዲን ጋር? እንግዲህ እሱ በዚህ ለንደን እሱ ብዙ እንትኖች ንብረት አለው ይመላለሳል እና ፀሐይን ታማኝን ጥላሁንንና ነዋይን እዚያ ጋብዛቸው ነበረ ለንደን። እና እዚያ ለንደን የሚያጅባቸው ኦርጋኒስት ፈልገው እኔን እሱ እንዲጋብዘኝ ያደረጉ። ከዛ በኋላ እንዳውም ፀሐዬ ይመስለኛል በጣም እንትን ያደረገው፣ ምክንያቱም በቅርብ አውቀው ነበር እና እዚያ የተወሰነ 1 ወር ያህል ተቀምጫለሁ ከእሱ ጋር። በዚህ አጋጣሚ ተዋወቃችሁ? በዚህ አጋጣሚ ተዋወቅን። በጣም ብዙ እርዳታም አድርጎልኛል ቱ ቢ ኦነስት። አላሙዲ በጣም የምወደው እና ጥሩ ሰው ነው ማለት ይቻላል። ከሌሎቹ አርቲስቶች ጋር ትጠያየቃለህ ወይስ እንዲሁ እንትን ሲኖር ነው እንዲህ ኮንሰርት ሲኖር ምናምን ነው ወይስ በማህበራዊ ግንኙነት የምትጠያየቁት? አርቲስት ምንድን ነው የሚባለው? አርቲስት አለ? ኖ ሪሊ ይገርምሃል። አሁን ከተወሰነ ዓመት በኋላ እኔ በ2000 አካባቢ መሰለኝ 2001 አካባቢ ወደ ፈረንጆቹ ሙዚቃ አዘነበልኩኝና የአውሮፓን ሙዚቃ ብቻ መጫወት ጀመርኩ እና ከዛ በኋላ ከኢትዮጵያውያን ሙዚቀኞች ጋር ያለኝ ግንኙነት በጣም ደካማ ሆነ። ምንም ያቸውም ጋር ግንኙነት የለኝም ማለት ይችላል።
ወደ እንግሊዝኛ ዘፈን የማድላት ጉዳይ የስራ ጉዳይ ሆኖብህ ነው ወይስ እንደው በባህሪም ወደዛ ታደላለህ? ወል እንግዲህ የእንግሊዝኛ ዘፈን ለኔ ነው የምልህ እንግዲህ በኔ አስተሳሰብ ኢትዮጵያም ሆነን የኢትዮጵያን ዘፈን ሃርሞናይዝ ማድረግ የጀመርነው እኛንን ማለት ይቻላል። በፊት እንግዲህ ሙዚቃ ፔንታቶኒክ ይባላል። የኛ ሙዚቃ በ5 ኪዎች ብቻ ነው የሚሰራው። እርግጥ ሌላም እንትን ማለት ይቻላል፣ ግን ፔንታቶኒክ ኤኒዌይ በማይነርም ሆነ በሜጀር እና በዚህ እንትን ውስጥ ሃርሞናይዝ ማድረግ የተጀመረው በእኛ ጊዜ ነው ማለት ይቻላል። ትንሽ ሃርሞኒ እንትን ወደ ከዩሮፖቹ መስረቅ ማለት ነው እንትኑ የአሬንጅመንት ማጣጣም ማለት ነው። አማርኛውና እንግሊዝኛው ማጣጣም ማለት ነው። ሃርሞኒ እንግዲህ ሃርሞኒ ማለት ያው ዜማው እንዲጣጣም ወይም ደግሞ አሬንጅመንቱ እንዲስተካከል ማለት ነው። እኔ ትዝ ይለኛል በኩኝ አስመራ የቃኘው ስቴሽን ሬዲዮ ጣቢያ ነበረ። 24 ሰዓት ነው የሚሰራው። የአሜሪካን እንትኖች ማለት ነው ወታደሮች የነበሩ ጊዜ እና በእነሱ ጣቢያ በጣም ሞደርን ለዛን ጊዜ አፕዴት የሆኑ ዘፈኖች ኤቭሪዴይ 24 ሰዓት እንሰማ ነበር እና በሱ ነው ኢንፍሉዌንስ ዋናው ነው እንትን ወደ እነሱ እንትን ያደረገኝ ማለት ይቻላል። እና የምሰማቸውን ዘፈኖች በኪቦርድ በኦርጋን መጫወት ጀመርኩ እና አንድ ጊዜ ትዝ ይለኛል እንደውም እንትን ኤክስፖ ሲሰራ እዚያ አስመራ እኔ በኪቦርድ ሲጫወት ህዝቡ በሙሉ በቃ በጣም ነው የተደነቀው የተገረሙት። እንዴት በኪቦርድ እንደዚህ ይሆናል እንትን የሚል ነገር ላይፍ በኪቦርድ ስትጫወት ትዝ ይለኛል። እዚያ እንደውም የዚያ አካባቢ የወታደሮች እንትን ሚሊተሪ እንትኖች ነበሩ የሚጫወቱ ሙዚቀኞች። በቃ እንሄድም ብለው ውጭ መጫወት ነበረባቸው። አንሄድም እኛ እሱን እናዳምጣለን ብለው እንትን እዚያ እኔ አዳራሽ ውስጥ ሲቆዩ ትዝ ይለኛል። እና ይሄንን መጫወት በሁለት እጅ መጫወት ምናምን የጀመርነው እኛ ነን እንግዲህ እዛው ከሰበታ ጀምሮ ማለት ይችላል። የሚገርም ታንኪዩ ጋሽ ኃይሌ። መልካም። እስቲ እንግዲህ ወደ አዲስ አበባ የሚመልሰን ነገር ይኖራል፣ ወደኋላ ላይ እንመለስ እንችላለን። እንግዲህ አዲስ አበባ ብዙ ጊዜ ቆየህ፣ ግን በሆነ አጋጣሚ ደግሞ እንዲሁ ሳሰላው በ28 ዓመትህ ኢትዮጵያ ለቀህ ወደ ጀርመን ከነፍክ። ለምን ወጣህ ከኢትዮጵያ ጋሽ ኃይሌ? እንደው እንግዲህ እኔ የወጣሁት በቀይ ሽብር ጊዜ ነው። ጊዜ እንትን በመሰረቱ የጃንሆይ ሞት ለውጡ ምናምን ሳየው ትንሽ ቴሮራይዝ አድርጎኛል። አልተደሰትኩበትም በእውነት ለመናገር። የሚደረገው ድርጊት በአንድ ቀን 60 ምናምን ሰው ሲገደል ደግሞ ትልልቅ ሰዎች ሽማግሌ ሰዎች ለሀገሪቷ ሊያገለግሉ የሚችሉ ሰዎች ይገደሉ የሚችሉ ይሄ የኔ አስተሳሰብ ነው። እንግዲህ ሌላው አስተሳሰብ እንደፈለገ ይችላል። ልክ ነው። አንዳንድ ተደጋፊ ለውጦችን ቢኖሩም ቅሉ የእነዚህ ሰዎች መገደል ለእኔ ሊዋጥልኝ አልቻለም። እርግጥ ጥሩ ቦታ ሰራ ነበር፣ ከፖሊስ ጋር ነበርኩኝ፣ ወይም ደግሞ ጊዜው ስልጣን ከሰጣቸው ሰዎች ጋር ነበር የምሰራው እና ጥሩ መታወቂያም ሰጠውኝ ነበረ። ከርፊው እንደልቡ መሄድ ይችላለሁ፣ ምን ይችላለሁ፣ ምንም እንትን ጉዳት አልነበረብኝም። ገደብ አልነበረብህም? ገደብ አልነበረብህም? ገደብ አልነበረብኝም። ሞሮቨር እንትን ሰርቪስ አለኝ
ከፈለኩኝ ሰርቪስ ወታደሮች መተው ፒክ ያደርጉኛል፣ እንደገና ወደ ቤት ይመልሱኛል በማስተምርበት ሰዓት። ለወታደሮች የሚሰጠውም አድቫንቴጅ ለምሳሌ እንደ የረከሰ እህል ምናምን እንደዚህ ነገር ሁሉ መግዛት እንደምችል ነበር። በርካሽ ዋጋ? በርካሽ ዋጋ ለወታደሮች በሚሰጥ ዋጋ ማለት ነው። እና ይሄ ሁሉ ለእኔ ምቾት ሊሰማኝ ይችላል፣ ግን የህሊና መንፈሴ ህሊናዬ ትንሽ አልተቀበለውም ሁኔታውን በሙሉ። ከአንዳንድ አለቆች ጋራ ማታ ማታ እንወጣለን፣ ያው ጋብዘናል ብሎ እንወጣለን እና እዚያ ሳይከፈል መጠጥ ብቻ ተጠጥቶ ሲካሄድ እንደዚህ አይነት ብዙ እንትኖች አሉ፣ ትንሽ የማይሉ ታሪኮች ይስተናገዱና ሳይከፍሉ የሚሄዱ ባለስልጣኖች ነበሩ የዛን ጊዜ። እንትና አለቆች ናቸው። ማን እሱ ጥሩ ስሜት አልፈጠረብህም በውስጥ? ለእኔ ቢመቸኝም በጥቅም ደረጃ ብታየው ምንም አልከፋኝም ማለት ይችላል። እዚያ በፖሊስ ሰራዊት ማህበርተኛ በመሆኔ በመንግስቱም በህዝቡም ተቀባይነት አለኝ፣ እንትንም አለኝ፣ መብትም አለኝ። በዚህም በሲቪል እንትንም ደግሞ ስታየው ራስ ሆቴል ነው የምሰራው። ሰርግ ምን ሲመጣም ኤክስትራ ማኒ ያለ ጥሩ ገንዘብ ነበር ማጋው። ግን የህሊና እረፍት ሊሰጠኝ አልቻለም ሁኔታ ይዞታውና እዚያ ህፃናት ወጣቶች ልጆች ሲገደሉ ምን ሲሉ ሳይ ሁኔታው አልዋጥ ሲለኝ እንግዲህ አሁን ለህክምና እወጣለሁ ብዬ እንደ ኮሎኔላችን ነገርኩት። ትችላለህ፣ ምንም ችግር የለውም ሂድ አለኝ። ግን እንድትመለስ ብሎኝ ያው ቪዛው ምናምን በሙሉ ተጠናቀቀ እና አሁን ባለቤቴም ደግሞ በዛው በረዳት መልክ እንድትወጣልኝ አደረኩ እና በዛው ቀረን ማለት ነው። ኦኬ ሶ ይሄ እንግዲህ 1969 ዓመተ ምህረት አካባቢ ሆነ 77 ነው ያልከኝ? 77 በእኛው። ያኔ እውነትህን ነው። የቀይ ሽብር እኔ ያን ጊዜ ሰንበት አብራ ትምህርት ቤት የገባሁበት ዘመን ነው። 69 ግንቦት 8 ምንም እንኳን የፖለቲካ ሁኔታ በደንብ አላውቀውም፣ ግን ወጣቶች የሚገደሉበት በጣም ሰንበታ ራሱ ከአዲስ አበባ ወጣቶች ተገለው እንጦጥልሽ የሚባል ቦታ አለ። ከሰንበታ ወርታች ወርዶ እዛ የሚጣሉበት በጣም አስከፊ ጊዜ እንደነበረ በአዲስ አበባም በመላ ሀገሪቱም ይታወቃል። አንተ የወጣህበት ዓመት። እንደዛ እንትን ልጆች ተገለው የጥይት ክፈሉ የሚባል ሬሳ ለመውሰድ የጥይት ዋጋ መክፈል አለባቸው። ትንሽ ደስ አይልም እውነት ለመናገር ምንም ደስ የማይል ጊዜ ነበር እና ስለዚህ መልቀቅ ይቻላል ብዬ ለቀኩኝ፣ ወጣን። ግን የሚገርም ነገር እዚህ እንደደረስኩኝ መጀመሪያ ፍራንክፎርት ነው የደረስነው። ከፍራንክፎርት ሳይሆን ምን አገር የሚያህል ኤርፖርት ምንም ልዩ አይነት በቃ ሌላ አይነት ዓለም ውስጥ የገባ ነው እና ወደ ሚዩኒክ ነበር መሄድ የሚገባል። ሚዩኒክ የሚቀጥለውን ፕሌን ለማግኘት እንዴት ብለን ሁለታችሁ ብቻ ናችሁ? እኔና ባለቤቴ። እና የውጭ ኤክስፒሪየንስም የላችሁም? ምንም ኤክስፒሪየንስ የለም። እና በኋላ ይሄ ደረጃውን ምናምንን ሁሉ እንትን ሮል እንትን እስኬሌተሩ ምናምኑን ባለቤት መሄድ አልቻለችም። በቃ መከራ ችግር ሆነ እና በዚያ በሃይ ደግሞ ሃይ ሂል ነው እንትኑ ትልቅ ታኮ ነው ያደረገችው። መዘነጧ ነው እኮ ምን ታውቃለህ እንግዲህ እኛ እኮ የመጀመሪያ ጊዜያችን ነው። እና ከዛ በኋላ የመጀመሪያው ፕሌን አለፈብን። ሁለተኛውን ፕሌን እንደምንም አገኘንና ሌሊት ነው ሚዩኒክ ደረስን። ከሚዩኒክ በኋላ ሪዘርቭ ያደረግነው አንድ ሰውዬ እንትን ወሰደናል ነው ሆቴል
ታክሲው ደግሞ ኖ እዚች ቅርብ ናት 200 ሜትር እኔ ለዚህ ስል ቦታዬን አልለቅም ለእናንተ ተራዬን አልለቅም ብሎ እምቢ አለ። በኋላ ስንሄድ ደግሞ 2-3 ሻንጣ ነው የያዝነው። ያው ባለቤቴ ሴት ናት፣ እኔ ነኝ የሚሸከመው። ብንል እዚያ ደግሞ ሆቴሉ በሙሉ ተይዟል። አስቀድማችሁ አላስያዛችሁም ነበር? አይ አላስያዝንም፣ ግን ሬኮሜንድ አድርገውን ነው የመጣው። እዛ ሄዱ ከፍራንክፎርት ሆቴል እዚህ ቦታ ሄዱና እዚያ ታገኛላችሁ ብለው ነው እንጂ የሚቀበላችሁ ሰው ቦታ ማረፊያ ያዘጋጀላችሁ ሰው የለም ነው ባዲ ማንም የለም። የሚገርም ነው። እሺ ከዛ በኋላ አንድ ታክሲ እንደ ድል ሲያልፍ አስቆምንና ስማ የፈለግከውን ጠይቅ፣ እኔ አሁን ሆቴል ሳታገኝልኝ አልወርድም ከመኪና አልኩት። እቃችንን ጫን። ፈልጎ አንድ ሆቴል አገኘን ለጊዜው የምናድርበት። ነገ ግን ተይዟል አሉን። አይ እኛም ለዛሬ ነው የምንፈልገው ብለን እዚያ ገባን እና ስታስበው ሁኔታው በጣም በጣም አሰቃቂ። እኔ ባለቤቴ ምን አልኳት፣ እኔ ሐሙስ ነበር የገባ ነው። ስሚ እኔ እሁድ የኢትዮጵያ ፍላይት አለ እንደገና ደርሶ መልስ ቲኬት ነው የቆረጥነው፣ እሁድ ተመላሽ ነኝ አልኩት። እንደገና ወደ አዲስ አበባ? አዎ እሺ ጠላሁት እኮ ነው የምልህ። ምክንያቱም አገሩ የሮቦት ሀገር እንጂ የሰው ሀገር አልመሰለኝም። ህዝቡ ሁሉ ሲሯሯጥ ምን ሲል ታያለ፣ ግን ምንም ሰው አይመስል ያለ አይመስልም። ድንጋይና አስፋልት ነው በቃ ያለው እና ግቢው ደስ ይላል፣ አካባቢው ደስ ይላል። በቃ እኔ ለቅሶ በለቅሶ ቢሆንስ በቃ ኮምፕሊትሊ ሌላ ዓለም ኢትዮጵያን የማይመስል ልዩ አካባቢ፣ ምንም የማታውቀው ኢንቫይሮንመንት ማለት ነው። ከዛም በላይ ደግሞ ከማላውቀውም በላይ የማይስማማኝ ምንም አልጣፈጠኝም። ባዕድ ሆነ ሁሉ ነገር እና ከዛ በኋላ አንድ ፕሮፌሰር ሾለር የሚባል ፕሮፌሰር ነበር። ማን? ሾለር ፕሮፌሰር። አዲስ አበባ ዩኒቨርሲቲ ሎ ስኩል ያስተምር የነበረ ነው። ኦኬ። እሱ ቤት ሄድን በማግስቱ። ባለቤቱ ደግሞ ሚስስ ሾለር ምን ልታረግ መጣ አብዳል አለች። ትተዋወቁ ነበር በፊት? ትንሽ በቅርብ ባህል ሳይሆን በቅርብ ታውቁ። ኦኬ። እንደ ኢትዮጵያ የቤት ሰራተኛ ሹፌር ምን ቀጥረ መኖር የምችል መሰለ? እዚህ እኔ 14 ሰዓት እየሰራው ነው የምኖረው አለች። አዲስ አበባ እሷ ብዙ ሰራተኞች ነበሯቸው እነዚህ። ርካሽ። ግን እሁድ ተመልሼ ወደ ኢትዮጵያ ነው የሚሄደው ስትላት ግን ባለቤት ምን አቋም ያዘች? ወደዚህኛው ከመምጣታችን በፊት እምቢ አለች። አንሄድም አለች። አንሄድም አለች። አንሄድም እንዴ ምን ሰውስ ምን ይላል አንተ አበድክ ምናምን አለችኝ። ያው አሸነፈችኝ ግን ነገር ትክክል ነበረች። ከዛ በኋላ በሶስተኛው ቀን ነው እንደዚህ ወደ ሃምቡርግ ሄድን። ወደ ሃምቡርግ? ሌላ ከተማ። እሺ። እና ሃምቡርግ ነው የኖርነው ወደ 9 ዓመት። ይህንንም ባንድም ምንም የጀመርኩት እንግዲህ ሃምቡርግ ከተማ ውስጥ ነው። ኦኬ። መጀመሪያ የሬጌ ባንድ፣ በጣም ቆንጆ የሬጌ ባንድ የጃማይካ ልጆች ተዋወቅንና አንድ ባንድ አቋቋምን። ጃላቭ የሚባል ባንድ አቋቋምንና ሰራን። እዚያ ጥሩ ስራ ማግኘት ጀመር። እኔ ትዝ ይለኛል አንድ ቤት እንዲያውም አንድ ቦታ
ሮብ ብቻ ነበር የቀጠረን ሰውየው። በኋላ ሙዚቃችንን ሰማና አይ እባካችሁ ነገም ነው አለ። ጣመው ማለት ነው ወደደ። እንደገና ደግሞ አርብም እባካችሁ ነው አለ። እንግዲህ እግዚአብሔር ነገር እኮ ነው። መንገዱ ተጀመረ ማለት ነው። ከዛ በኋላ እንግዲህ ቅዳሜ ምን ሆነ እና ቅዳሜ ስንመጣ የሶልፉል ዳይናሚክስ ማኔጀር ሃምቡርግ ስለነበሩ እነሱም እዚያ መጥተው ነበር እና አየኝና ሙዚቃውን ሰማና መጣና ባክን ነገ እንደዚህ ቦታ እና እንነጋገር ይለኛል። በኋላ እሑድ ሄጄ እዛ በዘይ ሰዓት እሑድ እንትን ሳደርግ ስነጋገር የኛ ኦርጋኒስት መሆን እንድትሆንን እንፈልጋለን። ያን ጊዜ ሶልፉል ዳይናሚክስ በጣም የታወቀ ባንድ ነው። ብዙ ሂቶች የራሳቸው ሂት በአውሮፓ ደረጃ ሂት ያደረጉ ቴሌቪዥን በምን ሾው የሚያደርጉ ሰዎች ናቸው እና ባጀታቸውም ከፍ ያለ ነው። በኋላ ደስ አለኝ። በቃ ወሳፒ ጆይን አደረካቸው? አዎ ጆይን። ይሄ እንግዲህ ያው ወደ 79 አካባቢ ነው። እሺ ጆይን አደረኳቸው። ከዛ በኋላ በመላው ዩሮፕ እና ጀርመን መጓዝ ጀመርን ማለት ነው። እና በሳምንት 3 ቀን ስራ ነበረን። ሮብ፣ አርብ፣ ቅዳሜ የማይቀር እንትን አለን፣ ሾው አለ። ግን ይሄ ታዲያ በአንድ ቦታ አይደለም። በርሊን ትሄዳለህ፣ ሚዩኒክ ትሄዳለህ፣ ሃምቡርግ ትሄዳለህ። በያለበት ነው በየከተማው እና 1 አመት ከሰራሁኝ በኋላ ማኔጀሩ በጣም ወደደኝ። እኔ ፓንክቹዋል ነኝ እንደሌሎቹ እንትን ዲሲፕሊን ምናምን በደንብ ዲሲፕሊን የምጠብቅ ሰው ነው። በሰዓት ነው የምደርሰው? በሰዓት ነው የምደርሰው። ሆቴልን ደግሞ አክቹዋሊ ሆቴል ነው ያለነው። ሌሎቹ ሆቴል አይገኙም። እንግዲህ የወጣትነት ነገር አለ ያለበት እንትን መጠጥ ምን ሲሉ ጭፈራው ምኑ አለ እና ግን ዳይሬክትሊ ከስራ በኋላ ሆቴል ነው የሚሄዱ እና ሁሉ ጊዜ ሆቴል ያገኘኛል። I was ready for the next trip እና ሁሉ ጊዜ ዝግጁ ነኝ እኔ። እነሱን ግን ገና ለቅመን ምን ብለን የት ናቸው ያሉት? ያን ጊዜ ደግሞ ሄንዲ የለም፣ እንደዚህ ሞባይል ፎን የለም። በቃ በጣም ችግር ነበር። እና እንትን ነው ትንሽ አንዳንድ ጊዜ የሰው ልጅ እንግዲህ ይሄን ነው ዲሲፕሊን የምለው። የሰው ልጅ ትንሽ ገንዘብ ሲያገኝ ስም ሲያገኝ ዲሲፕሊኑን መዘንጋት የለበትም። አያያዙን አያውቅበትም አይደለ? ዲሲፕሊን በጣም ኢምፖርታንት ነው ለምንም ጊዜ ቢሆን ምንም። እና ይህን በቃ ማኔጀሩ ይሰቃይ ነበር በጣም። እንዳውም ከዛ በኋላ እኔ ከ1 አመት በኋላ እንግዲህ አንተ መሳሪያውን ግዛው አለኝ። ትልቅ መሳሪያ ገርማል። በዚታውን የምንጭነን የሚሄደው በጣም ትልቅ መሳሪያ ኦልሞስት እስከ 3 ሜትር 2 ሜትር ተኩል ይሆናል ወደ ላይ ከፍታው ላውድ ስፒከሮች። በጣም ትልቅ ነው። በጣም ትልልቅ ነው። እና እዚያ መሳሪያውንም ሸጠልኝና እሱ ከኔ እየተከራየ እንትን ይላል፣ የኪራይ ይከፍለኛል ማለት ነው። ላይም በጣም እንድጠቀም ስለፈለገ ነው፣ እንዲጠቅመኝ ሲል ነው። እንግዲህ አንድ እስከ 84 ድረስ ከነሱ ጋር ሰራን። የመጨረሻው ሾዎችን ትዝ ይለኛል ፍራንክፈርት አካባቢ ነው። ለኒው ይርዝ ኢቭ መጫወት ነበረብን
እና ከሃምበርግ ተነስተን ነበር የምንሄደው ኦልሞስት 400 ኪሎ ሜትር 400 ኪሎ ሜትር ግድም ይርቃል ከሃምበርግ ቦታና እነዚህን ልጆች ዱርዮች ስንሰበስብ ባካቸው የት ነው ያሉት ምን ያሉት ስንል ኦልሬዲ 6 o'clock ሆነ 6 p.m. እዚያ መገኘት ያለብን ለሳውንድ ቼክ 7 p.m. መገኘት ያለብን በአንድ ሰዓት 400 ኪሎ ሜትር እንትን ማለታችን በኋላ እንደምንም ብለን ተሰባስበን ሄድን ወደ 21 ወደ 9 o'clock 9 p.m. ደረስን ኦልሬዲ ተጀምሯል ፓርቲው ምን ራት ወደ 15,000 ህዝብ ነው የሚጠብቀን የነበረው በስማ ትልቅ ኢቨንት ነው ያ ትልቅ ኢቨንት ነው ሰውየው 100,000 ዶች ማርክ ነበር ያን ጊዜ እንትን ያደረገን ዋናው ባለቤቱ ግማሹን ቀነሰበት እንደ ልጆች ባንድ አሁን መጥቶ ነውር አይደለም እንደዚህ አይነት ነገር ብሎ ግማሹን እንትን ቀነሰበት በቃ ሰውየው ተበሳጨ ያን ጊዜ አዝናለሁኝ ያለኝ በቃ እኔ አሁን ይሄንን ባንድ አልፈልገውም ከእንግዲህ ያለ የራሳቸው ጥጋብ ነው አክቹሊ ዲሲፕሊን ጠፋ እንደ ገንዘብ ተገኘ ዲሲፕሊን ሁሉም አዲስ መርሴዲስ ገዝተው በቃ እንትኖቻቸውን ገልፈሎቻቸውን ይዘው ወደ የእንትኑ ነው የሚሄዱት መክነፍ ሆነ ምን ውጭ ሁሉ ይሄዳሉ እንጌቱ ሌላም ሀገር ይሄዳሉ ዩሮፕ ውስጥ እና ትንሽ አስቸጋሪ ሆነ ከዛ በኋላ ባንዱ ተበተነ እሱ ሲለቀን እኔም አልፈልግም አልኩኝ ወጣው እና ባንዱ ተበተነ ማለት ነው ሶልፉል ዳይናሚክስ ጨረሰ አለቀ እና ከዛ በኋላ ነው እንግዲህ በ84 የፒያኖችን የጀመርኩት አሁን ሙዚቃውን እኔ ተስፋ ቆረጥኩኝ አልፈልግም በቃ ነው ሬጉላር ስራ መስራት ፈልጋለሁ ብዬ ፒያኖችን 2 አመት ከተኩል ግድም ተማርኩ የፒያኖ መቃኘት ማለት ነው ፒያኖ መቃኘት እና ማደስ ምናምን ማለት እንደዚህ እና ከዛ በኋላ እዚህ ብራውንሽቫይግ የሚባለው ከተማ እኔ ያለሁበት አሁን እዚያ አንድ ትልቅ የፒያኖ ፋብሪካ ነበር እዚያ ውስጥ ቀጠረኝ ሰውዬዎች ሲጨርስ ባለቤቱ እና በዚህ ምክንያት ነው ወደ ከሃምበርግ ወደ ብራውንሽቫይግ የመጣ ነው በ1987 ማለት በፈረንጆች ነው እንግዲህ ዓመተ ምህረቶቹ በሙሉ በፈረንጅ አቆጣጠር እሺ በሙሉ በፈረንጆች እሺ እና በ87 እስከ 94 ድረስ ሰራሁኝ እዛ ሽምል ፒያኖ ፋብሪካ ውስጥ ተቀጥረ ማለት ነው አይደል በደሞዝ ተቀጥሬ ነው የሰራሁት ከዛ በኋላ ደግሞ እንደገና እሱም ሰለቸኝና እንደገና ወደ ሙዚቃው ገባሁኝ አሁን ዲስ ታይም ግን ብቻዬን ነው ያደረኩት ከባንድ ጋር መስራት ወይም ደግሞ ከሌን ይዤ እመጣለሁ ማለት አልፈለኩም እና አሁን ሬይ የአርቲስት ስሜ ነው ሬይ ኤንድ ፍሬንድስ ነው የምለው እንትኑ ፕሮግራሜ ያልኩት ስለዚህ እኔን የሚፈልግ ሰው ሬይ ኤንድ ፍሬንድስ ነው እንትን የሚያደርገው ቡክ የሚያደርገው ማን እንደሚመጣ ግን የምወስነው እኔ ነው አንተ የምትፈልገውን ሰው ይዘህ ትሄዳለህ ኤግዛክትሊ በአንተ ኃላፊነት ነው ሁሉ ነገር በቃ ኃላፊነት ነው አሁን ለምሳሌ አንድ ዘፋኝ ከሌ ዘፋኝን አመጣለሁ ብያቸው ድንገት ቢታመም ባይመጣ ወይ ደግሞ somehow I don't know why ተወቃሽ ነው ማለት
ባገኘሁት ኤክስፒሪየንስ መሰረት እኔ ሬን ፍሬንድስ ስንት ዘፋኝ ትፈልጋለህ፣ ስንት ሙዚቀኛ ትፈልጋለህ፣ እሱን ባለቤቱ መወሰን ይችላል። 4 ሙዚቀኛ፣ 5 ሙዚቀኛ፣ የሙዚቃውን ደግሞ ዣንር መወሰን ይችላል። የጀርመንኛ ፈልጋለሁ ወይም ደግሞ ጣሊያንኛ ፈልጋለሁ ወይ ስፓኒሽ ፈልጋለሁ ካለ እሱንም ማድረግ ይቻላል። የእንግሊዝኛ ሰው ፋንክ ምናምን። ከዛ በኋላ እኔ ነኝ የምወስነው እነዚህን ሰዎች ማን እንደሚመጡ ወስኜ 5 ሙዚቀኛ ከፈለገ 5 ሙዚቀኛ ይዤ ልቀርባለሁ። በዚህ አይነት ነው ማለት በአንድ አይደለም። አንተ እንደየአስፈላጊነቱ ባለ ሙዚቀኞቹን ወይም ዘፋኞቹ ፈልገህ ነው የምታሰባስባቸው እንጂ አንተ ባንድ አቋቁመህ አይደለም። ባንድ አላቋቁም አልፈልግም። ሙዚቀኞች ብዙ ጊዜ የዲሲፕሊን ጉድለት ካለ ከነሱ መሰለ ከነሱ ጋር አንድ እንትን ታቋቁምና ጥሩ እየሄደ እያለ በእነሱ ዲሲፕሊን ጉድለት ይፈርሳል። ስለዚህ ሬን ፍሬንድስ ካልኩት ግን ሁሉ ጊዜ እኔን ነው የሚያዩት ሰዎች፣ ዋና እኔ መገኘትን ነው የሚፈልጉት እና ሌሎቹ ደግሞ ያው የኔ አጃቢዎች ናቸው። ያ የገጠመህ ኤክስፒሪየንስ ይሄንን ያስተማርህ ማለት ነው። ከዛኛው ተማርክና አዲስ ስትራቴጂ ቀየስክ ማለት ነው። ኤግዛክትሊ። አሁን በሙሉ የምሰራቸው ስራዎች በሙሉ ሬን ፍሬንድስ ነው የሚባለው። አሁን እዚህ 5 ስታር ሆቴል የምሰራበትን ቦታ እኔን የሚያውቁት ሌሎች ሰዎች ካስፈለጉ እኔ የሚፈልጉትን ይነግሩኛል። ስፓኒሽ እንፈልጋለን፣ ጣሊያንኛ እንፈልጋለን፣ ወይ ጀርመን እንፈልጋለን፣ ወይ እንግሊዝኛ ነው የምትፈልገው ይለዋል። እሱን እኔ አረንጅ አደርጋለሁ። I have about 20 ከ20 በላይ ዘፋኞች እና ሙዚቀኞች አሉኝ እኔ ፑል ውስጥ። የሚገርም ነው። የተለያየ ቋንቋ ተናጋሪዎች ናቸው ወይስ እንግሊዝኛ ብቻ ነው የሚዘፍኑት? ኖ የተለያየ ቋንቋ ይናገራሉ። ጣሊያንኛ የሚዘፍኑ አሉ፣ የስፔን የሚዘፍኑ አሉ፣ ጀርመንኛ የሚዘፍኑ አሉ፣ እንግሊዝኛ የሚዘፍኑ አሉ። አንዳንዶቹ ደግሞ ጠቅለል የሚያደርጉም አሉ። ሁሉንም ከዚህም ከዚያም የሚዘፍኑም አሉ እና እንደየ ሴቶች አሉ። 7-8 የሚሆኑ ሴቶች አሉ ዘፋኞች፣ ወንዶችም እንደዚሁ። ድራምስ ከበሮ ተጫዋቾች አሉን 1-3 አሉን። ጊታር ተጫዋቾች አሉን። ሳክስፎን ተጫዋቾችም 1-3 አሉን። እና ከነዚህ ውስጥ እንግዲህ ዴት ሰጣቸዋለሁኝ። ይሄን በዚህ ቀን በዚህ ቀን እንደዚህ ቦታ ላይ ትፈልጋላችሁ ይላቸዋለሁ። አይ በዛ ቀን ስራ ላይ ሲል I'll take the next one። ምንም እንትን አያስፈልግም ማለት ነው። በዚህ አይነት ነው የምንሰራው። አሁን ይሄ የሚገርም ነው። መሳሪያዎቹ ያንተ ናቸው? በሙሉ መሳሪያ ነው እነሱ የራሱን ሳክስፎኑን ምናምኑን ይዞ ይመጣል፣ የራሱን ጊታሩን ይዞ ይመጣል። ግን ሳውንድ ሲስተሙ ላይት ሲስተሙ በሙሉ የኔ ነው። ስለዚህ ሆቴሉ ይሄ ታላቅ ሆቴል በ5 ስታር 5 ስታር ሆቴል ነው የምሰራው አሁኑ ጊዜ እንደነገርከን ኢንተርናሽናል ሆቴል ነው። የሆቴሉን የኢንተርቴንመንት የዚህ የሙዚቃ ስራ በሙሉ በኃላፊነት ከመጫወት በተጨማሪ ኮኦርዲኔት የምታደርግለትም አንተ ነህ ማለት ነው? የስ ኦፍ ኮርስ። የሚፈልጉትን ይነግሩኛል። ከዛ በኋላ እንትን ማድረግ ይቻላል፣ ማዘጋጀት ይችላል። ግን አሁን ዋና ቋሚ ስራዬ ግን አርብና ቅዳሜ ግራንድ ፒያኖ አለ እዚያ። በግራንድ ፒያኖ ላይ መጫወት ነው። ምንም ትራንስፖርት ማድረግ አያስፈልገኝም፣ ምንም ማድረግ አያስፈልግም። እዚያ ሄደን ተጫውተን 1-4 ሰዓት ተጫውቼ እመለሳለሁ ማለት ነው ወደ ቤት። የሚገርም ነው ጋሽ ኃይሌ። እዚህ ደረጃ ደረሰህ እርግጠኛ ነኝ አንዱ ነግረህናል፣ ዲስፕሊን ነው። መቼም ለማንኛውም ሙያ ዲስፕሊን በጣም ወሳኝ ነው። ለውጤት ለስኬት የሚያበቃው ዲስፕሊን ነው። እንዳልከው አንተ ከምንም ተነስተህ ምንም ሳታውቅ በራስህ ጥረት ሙያህን እያሳደግ ታዋቂ ሆነህ በጀርመን ሀገር ከአንተ አልፈህ ሌሎቹን ታዋቂ ሙዚቀኞችን እያስተባበርክ የምትሰራበት ሁኔታ የፈጠርከው ባሳየው ዲስፕሊን በሄድክበት
ግሩም መንገድ ነው እና ይሄ ትልቅ የሚያኮራ ነገር ነው። ጋሻኔ የዛሬ ውይይታችን እናጠቃልል ነው፣ ምክንያቱም የምንጨርስ አልመሰለኝም። አንድ ውይይት ሳያስፈልገን አይቀርም ኔክስት ዊክ ግን እና በሚቀጥለው ያሰብኩት ምንድነው ወደ ኢትዮጵያ ተመልሰን የዚህ አይነ ስውራን የሙዚቃ ሁኔታ እሱን እናያለን። ምናልባት ነባር የሙዚቃ የአይነ ስውራን የሙዚቃ ባንዶችም ነበሩ መሰለኝ፣ ምን ያህል እንደምታውቃቸው እነ ሬምቦ እነዚህ የሚባሉ እንደነበሩ ይነገራል። ሰምተሃል አይደል? ከወጣ በኋላ ነው ግን እነሱ ከወጣ በኋላ መሰለኝ። እሱን ከሱ ተነስተን እንደው ምንድን ነው የኢትዮጵያን አሁን አዳዲስ ወጣቶች መጥተዋል። በጣም ጎበዝ ጎበዝ የሙዚቃ ባለሙያዎች አይነ ስውራን መጥተዋል። አቀናባሪዎችን በጣም ጎበዞች፣ ግን ብዙዎቹ ኦፖርቹኒቲ በማጣት ምክንያት ችሎታቸውን በአግባቡ እየተጠቀሙ አይደለም። በኢንዱስትሪውም በተፈለገው መጠን እየተጠቀሙም እየተሳተፉም አይደለም እና እንደው ምንድን ነው ልናደርግ የምንችለው የሚለው ነገር እንነጋገራለን። ግን ዛሬ እዛው በጀርመን ሀገር ስላለ ሁኔታ አንድ ወይ ሁለት ጥያቄዎች ጠይቅህና ውይይታችን እናጠቃላለን። በአጠቃላይ ጀርመን እንዴት አገኛት? በህይወት ውስጥ ጀርመንን እንዴት ነው የምታያት? እንዴት አገኛት? ቅድም ስትደርስ ነግረኛል፣ ግን እንዴት ነው ስሜት ስለ ጀርመን? ወይ እንዳልኩ እንግዲህ አሁን ስገባ በእውነት ለመናገር እኔ ብመለስ ደስታውን አልችልም ነበር ባትኖረው። ግን ከዛ በኋላ ከዚህ ከሶልፉል ዳይናሚክስ እና ከራሴ ባንድ ወይም ደግሞ እዚህ ሬጌ ባንድ ጋር ከጀመርኩ ወዲህ ትንሽ ብርሃን እየመጣ አገሩንም እየለመድ ነው፣ ቋንቋውንም እየለመድ ነው፣ የህዝቡንም አስተሳሰብ የህዝቡን ካልቸር ወይም ባህሉን ትራዲሽኑን እየለመድ ነው ስንመጣ አሁን ቱ ቢ ኦነስት አሁን ጀርመን እንዳገሬ ነው የማየው። ሁለተኛ ሀገሬ ናት ማለት ይችላል። እንትናቸውም ህጋቸውም ዲሲፕሊናቸውም በጣም 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 የሚደነቅ እንትን ሀገር ነው በእውነት ለመናገር። ሁሉን ነገር ህግ ነው የሚያስተዳድረው። ከህግ ከወጣ አልቆላል ማለት ነው፣ ምህረት የለም። ግን ከህግ በታች እስከሆንክ ድረስ፣ ከህግ ስር እስከሆንክ ድረስ መብትህ የተጠበቀ ሀገር ነው። መብትህ የሰው ልጅ መብት በአጠቃላይ የሰው ልጅ መብት የተጠበቀበት ሀገር ጀርመን አይ ቲንክ ጀርመን በዚህ ጥሩ ፖዚሽን ያለው ሀገር ይመስለኛል። መብትን ይጠብቁልሃል። ህዝቡም ጠባውን ካወቀ በኋላ ጥሩ ህዝብ ነው ማለት ይቻላል እውነት ለመናገር። ምክንያቱም አሁን ብዙ ጓደኞች አሉኝ፣ ብዙ ወዳጆች አሉኝ። በሪስፔክት ነው እንትን የሚያደርጉኝ ሃንድል የሚያደርጉኝ እና በአጠቃላይ የተወሰነ ከውጭ ሀገር ሰው ጋር ያለ እንትን ሊኖር ይችላል። ግን አንተ ደግሞ እንደ ሌሎቹ ባለጌ የውጭ ሀገር ሰዎች እንዳልሆንክ ማሳወቅ እና ማስተማር ግዴታ ነው። ከዛ በኋላ ደግሞ የሚሰጠህ ክብር አለ፣ አንደርስታንዲንግ አለ። ወል ጥሩ ሀገር ነው በእውነት ለእኔ ጀርመን ጥሩ ሀገር ነው። አይ ላይክ ኢት። አይ ቀላልም ጊዜ እኮ አይደለም ጋሻኔ፣ 48 ዓመት መኖር ማለት ቀላል ጊዜ አይደለም። እሱ ራሱ ቆይታው በራሱ የሚፈጥረው ውህደት አለ፣ የሚፈጥረው የስነ ልቦና መቀራረብም እኮ አለ። ባለቤቴን ግን ብታያት ደግሞ ባለቤቴ ደግሞ የኢትዮጵያ ነው የምትለው። አንቺ ምን ያን ጊዜ እንሂድ ስልሽ እምቢ ብለሽ ምን ነው ትጨቀጭቀኛለሽ? አሁን አንተ ሆንክ ቦታ ተለዋወጣችሁ፣ ቦታ ተለዋወጥን ቦታ እኮ። አሁን ያን ጊዜ እሷ ናት አንመለስም ያለችው። አሁን ደግሞ እሷ በጣም 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 አገሯን ትወዳለች በጣም እውነት ለመናገር
ኤቭሪዴይ የኢትዮጵያን ዜና ሳትሰማ እንትን ሳትሰማ አትውልም እና ኢትዮጵያ ኢትዮጵያ ትለኛለች። አንቺ ያን ጊዜ እንሂድ ብለሽ እምቢ ብለሽ አሁን አጨቅጭቅኝ እላታለሁ። የሚገርም ነው። እኔም ጋር እንደዚሁ አይነት ሁኔታ ነው ያለው። እዛው በቃ ኢትዮጵያ ኢትዮጵያ ነው የምንለው። በተለይ ባለቤቴም እንዳልከው እሷም እንደዛው ነው። ኢትዮጵያ መመለስ ትፈልጋለች። ሀገር መቼም ሀገር ነው፣ ግን ደግሞ ይህን ያህል ዓመት የተኖረ 48 ዓመት አብዛኛውን እድሜ 1/3 የተኖረበት ሀገር ደግሞ እንዲህ በቀላሉ የምትተው ሀገር አይሆንም። ወደፊት ምን እቅድ አለ ጋሽ ኃይሌ? በዚህ ሁኔታ በቃ ጀርመን ሀገር ነው የምትኖረው ወይ? ስለ ኢትዮጵያ ምን ታስባለህ? ይቺ የመጨረሻ ጥያቄ ናት። ወደፊት ምን እቅድ አለ ኢትዮጵያን በተመለከተ ማለት ነው፣ በህይወትህ በአጠቃላይ፣ እንደገና ደግሞ ኢትዮጵያን በሚመለከት የምታስበው ነገር ካለ በእሱ እንጨርሳለን። በእኔ አስተሳሰብ ከእንግዲህ ጀርመን ነው የምቆየው ብዬ አስባለሁ። በእኔ እንትን አሁን ይህንን ባላስብ ኖሮ አሁን እዚህ ያለሁበት ፍላት ገዝቼዋለሁ እና እዚህ አሁን በአጠቃላይ የመለወጥ አንድም ደግሞ ሌላም ደግሞ መሰል አሁን ልጆቻችን በሙሉ የዚህ ሀገር ልጆች ናቸው። ምንም እንኳን ዘራቸው ኢትዮጵያን ቢሆን የዚህ ሀገር ልጆች ናቸው እና እነሱን ጥሎ መሄድም አይታየኝም። ለእረፍት መሄድ ምናምን እሱ ሌላ ጥያቄ ነው፣ ግን ጠቅልሎ ለመሄድ ኖ አይ ዶንት ቲንክ ሶ። ኦልሬዲ ቤዝ ጠንክሯል፣ መሰረትህ ተጥሏል። ያን ነቅሎ መሄድ ይከብዳል፣ ቀላል አይሆንም። እሱን በ99 ሞክሬው ነበር። በ99 እዚያም አንድ ቤት ገዝቼ ነበር። ምናልባት ሰምተህ እንደሆነ አዲስ አበባ። አልሰማሁም። እሺ። በአንዳንድ አልባሌ ምክንያቶች እንደገና እሱን በ2001 ሸጬው ነው የተመለስኩት እና ምክንያቱም እንትን ነው ስታስበው አንዳንድ ጊዜ የእኛ በተለይ እዚህ ሀገር ከለመድኩ በኋላ አሁን እዚህ ሀገር እያለሁኝ ምንም አልነበረም፣ ግን እዚህ የጀርመንን ቢሮክራሲ የጀርመንን የመንግስት መስሪያ ቤቶች ሁኔታ ስታይ የእኛን ሀገር ደግሞ በጣም ቀርነት ያስቸግራል። አይጣጣምልህም፣ አይስማማም፣ አይጣጣምልህም። እንዴት አሁን መሬቱን ራሱን ወይም ደግሞ ቦታውን በእኔ ስም ለማዘዋወር ከ9 ወር በላይ እዛ ተቀምጬ እንግዲህ ኢማጂን፣ ለዛውም ሳይሳካ ለማስፈጸም ኢትስ ኖት ኢዚ፣ ቀላል አይደለም። ገንዘብ ከፍለ ምን ብለህ አይቻልም። የተለያየ እንትን ቢሮክራሲ ነው ያለው። አይገናኝም ጋሽ ኃይሌ፣ አይገናኝም፣ በጭራሽ አይገናኝም። እንዲያውም ይመስለኛል አንዱ ፈተና የውጭ ኢትዮጵያውያን ወደ ሀገራቸው ተመልሰው ለመኖር በሚያስቡበት ጊዜ አንድ ትልቁ ፈተና እዚህ የለመዱት ሲስተም፣ የተቀላጠፈ ስርዓት፣ አስተዳደራዊ ብቁነት፣ በደቂቃ ቤት ቁጭ ብለህ ጉዳይ የምታስፈጽምበት ሁኔታ እጅግ የተቀላጠፈ ህይወት አይተህ እንደገና እዛ ደግሞ ያለውን ተንዛዛ ቢሮክራሲ ብዙ ብልሽት ስታይ ሁለቱን አጣጥሞ ለመኖር የሚከብድ ነገር ነው ያለው እና የብዙዎቹ ኢትዮጵያውያን ፈተና እሱ ይመስለኛል። ወይም ደግሞ ኮምፕሊትሊ ኬርለስ መሆን አለበት። አንድ ጓደኛ ያለው አሁን ዶክተር ናቸው ነበሩ፣ እዚህ ሃምበርግ የሚኖሩ 97 ዓመታቸው ነው። ኢትዮጵያ ውስጥ ቤት ገዝተው ቤት ኢትዮጵያ ነው የሚኖሩት። ጀርመናዊ ናቸው? ኖ ኢትዮጵያዊ ናቸው። እና እዚያ ሄደው የዛሬ ስንት ዓመት 30 ዓመት መሰለኝ ጡረታ እንደወጡ ቤት ገዝተው ኢትዮጵያ ገቡ። እሳቸው አሁን ጀርመንን ኢቭን ዶ ጀርመን አሁን ኦልሞስት ከኔ እኩል ትንሽ ከኔ ኋላ ነው የመጡት። በ78 መጥተው ስቲል እስካሁን በጀርመን ጡረታ ወጥተዋል። በጡረታቸው ነው የሚኖሩት እዛ ኢትዮጵያ ውስጥ እና እሳቸው ጡረታ ስወጣ አንድ ቀን አልቆይም ብለው ነው እንትን ያሉት እዚህ ጀርመን ሀገር። በቃ የኢትዮጵያ እንትን ነው የኢትዮጵያ
ፍቅር ይዟቸዋል። አንድም ፍቅር ነው፣ ሁለትም ደግሞ የውሳኔ ጉዳይ ነው። እሳቸው አሁን ውሃ ሲጠፋ፣ ኮረንቲ ሲጠፋ፣ ምን ሲጠፋ ግድ የላቸው። ራሳቸውን አሳምነውታል። ሪያሊቲውን ተቀብለዋል። በቃ ለህዝብ የደረሰ ይድረስብኝ ባይ ናቸው። እውነት ነው፣ እውነት ነው። በአንድ በኩል ግን ስታየው ልክ ነው። እንደው ኢትዮጵያን ማሰብና መመኘት ያለብን በተመቸ ሁኔታ ሳይሆን በችግሯም ጊዜ ህዝቡ እንደሆነ መኖር ማለት ነው። በቃ ማንነት ማለት እሱ ነው እንግዲህ። ስለዚህ በአንድ በኩል ግን ስታየው እውነት ነው። የስ እውነት ነው። ይሄ እንግዲህ የእያንዳንዱ የየግለሰቡ ውሳኔ ነው። በእኔ አስተሳሰብ ግን እንደዚህ አይነት እንትን አሁን እሳቸው ሕክምና ሲፈልጉ ወደዚህ መምጣት አለባቸው። ምን ሲፈልጉ ከባድ ነው። ጉዞው ምኑም አስቸጋሪ ነው። ባለቤታቸው እዚህ እየታከመች ነው። እዚህ ነው ያለችው ጀርመን ሀገር እና ኦልሞስት 6 ወር ነው ናት አምስቱ እዚህ ሀገር። ስለዚህ ይሄ ሁሉ ተለያይቶ መኖር ምን ማለቱ ራሱ ብቻ እንግዲህ እንደንትኑ ነው እንደየሰው እውነት ነው እንደየሰው የግል ፖሊሲ። ጋቻ እኔ መጨረሻ ብዬ ነበረ፣ ግን አንድ ያስታወስከኝ ነገር ስለ ዶክተሩ ጓደኛህ ስታነሳልኝ ፕሮፌሰር ባህሩ ታፍላ ታውቃቸዋለህ? የታወቁ አይነ ስውር ፕሮፌሰር ሃምቡርግ አብረን ነበር እዚያ። እንግዲህ ትገናኛላችሁ? እንዴት ነው? እንገናኝ። የሚገርምሃል እኔ ወደዚህ ወደ ብራውንሽቫይግ ከመጣሁ ወዲህ ጭራሽ አንገናኝም። እሱም አምሹር እሱም ጡረታ እንደወጣ ነው የሰማሁት። ወጥተዋል። ጋሻ ባረ ነግሮኛል። ኤግዛክትሊ ጡረታ ወጥተዋል። እሱም እዚያ ከጀርመን ባለቤቱ 2 ልጆች ወልዶ ትልልቆች ናቸው። ከአማረ ጋር ትገናኛላችሁ አይደል? አዎ ጋሻ ባረ በጣም ባለፈው የሄድኩ ጊዜ አግኝቸው ኢንተርቪው አድርጌዋለሁኝ። እንደዚህ የተወሰነ ይቀረኛል እንጂ በሱ በህይወት ዙሪያም አንዳንድ ነገሮች መስራት እግዚአብሔር ከፈቀደ ሀሳብ አለኝ። አግኝቼዋለሁ። ደህና ነው። ባለፈው የዛሬ ዓመት አግኝቼው ነበረ። ለወደፊት ካገኘው ሰላም በለው። በጣም ጥሩ ሰው። ኦፍኮርስ በደንብ ነው የምነግረው ጋሻዬ። ወይም ኢትዮጵያ አብረን እንገናኝ ይሆናል፣ አይታወቅም። አንተም ትሄድና ሁኖስ በጣም እውነት እግዚአብሔር ፈቃዱ ይሆንና እንገናኝ ይሆናል። ጋሻዬ ለዛሬ ቆይታችን በጣም አመሰግናለሁ። አንድ ተጨማሪ ጊዜ ያስፈልገናል። ኔክስት ዊክ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን በጣም አመሰግናለሁ። በዚህ ሰላም ጋሻዬ። ሰላም ጤና ይስጥልኝ።